አለን የሐዋርያት ሥራ የመንፈስ ቅዱስ ሥራ ተብሎ ቢነገር የመንፈስ ቅዱስ ተግባር ተብሎ ቢወራ ብዙ መጽሐፍ ቅዱስ አዋቂዎች ይስማሙበታል። ምክንያቱም ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአካሉ በኩል የቀጠለው በቤተ ክርስቲያን በኩል የቀጠለው በመንፈሱ አማካኝነት ነው። አራቱ ወንጌላት ላይ ጂሰስ ኦንሊ ጂሰስ ወይም የእግዚአብሔር አንድያ ልጅ ሆኖ አንዱ ጌታ ብቻ ሲንቀሳቀስ በተገደበ ሰውነት በተወሰነ ሰዋዊነት ወይም ሂዩማኒቲ ውስጥ የነበረውን የመንፈስ አሰራር አይተናል። ሞቶ ሲነሳ በጣም ልብ ብላችሁ ስሙኝ፣ በጣም ተከታተሉኝ። በአካሉ በቤተ ክርስቲያን በኩል ሲነሳ ህይወቱን ለምንድን ነው የሰጠው? ለአካሉ ነው፣ ለቤተ ክርስቲያን። ስለዚህ በብዙሃን ውስጥ አሁን ሙቭ የሚያደርግበት ኦፕሬሽን ነው የመጣው፣ ሲስተም ነው የመጣው። በፊት ኦንሊ ዋን ጂሰስ ነው፣ አሁን ግን ክራይስት እሱ ኢየሱስ የተነሳው ክርስቶስ ነው። በሰው ሁሉ አካል ውስጥ በእኔና ባንቺ በእኔና በእናንተ ውስጥ ሙቭ ያደርጋል። ስለዚህ ሐዋርያት ሥራ ማለት ሙሉ እስከ 28 አልተዘጋም ምዕራፉ። እንደምታዩት እየቀጠለ ያለው ክርስቶስ በመንፈሱ አማካኝነት ነው። ስለዚህ እዚህ መንፈስ ቅዱስ በጌታ የተሰራውን ሥራ የሚያስቀጥልበት ታሪክ ምዕራፍ 1 ላይ ቀድሞ ጌታ የተናገረው ትዝ ይላችኋል። አትውጡ ከኢየሩሳሌም ጠብቁ፣ ምን ትቀበላላችሁ? ኃይል ትቀበላላችሁ። ከዛ በኢየሩሳሌም በሰማርያ እስከ ምድር ዳር ምኖቼ በቅልል ያለ የተዋጣለት ደንበኛ ምስክር ትሆናላችሁ ብሎ ጌታ ኢየሱስ የነገራቸውን ያንን ሆፕ ያደረጉትን ተቀብለዋል። ሐዋርያት ሥራ ምዕራፍ 2 ላይ እኮ የወረደው የሚኒስትሪያል ፓወር የሚባለው ነው። ታውቃላችሁ፣ ዱናሚስ የምንለው ለአገልግሎት፣ ለዴሊቨራንስ፣ ለቴስቲሞኒ ወጥታችሁ ኢየሱስ ስትሉ ሽባ የሚያዘልል እውር የሚያበራ አሜን ትላላችሁ። ምክንያቱም ገና ከሙታን ሲነሳ እፍ አለባቸው የሚለው ዮሐንስ 1 ላይ ተቀብለውታል። መንፈስ ቅዱስን ቀድመውም ጌን አድርገዋል፣ ኢንሄል አድርገዋል። በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ኃይሉ ተለቀቀ። እኛ የሚገባን ነገር አለ። በጣም ስሙኝ ቤተሰቦች፣ የእግዚአብሔር ኃይል ለምንድን ነው? ለማዳን። እስቲ በሉት አንድ ላይ። የዓለም ኃይል ግን መለኪያውን ቼክ አድርጉ። ትልልቅ አገሮች የሰሩት ኃይል ያበጁት ኃይል ለማውደም ነው። አሜሪካው የምትኮፈስበት አለኝ ፓወር የምትለው እኛን የሚያበላ ወይስ የሚገል? አውዳሚ እኮ ነው። ኒውክለር ገዳይ ነው፣ ጀት ገዳይ ነው። የሰሩት ቴክኖሎጂ የሰሯቸው ያበጇቸው በሙሉ ምንድን ነው? ማጥፊያ ነው። የዓለም ፓወር መግደል እንጂ ማዳን አይችልም። ግን ወደ ክርስቶስ ስንመጣ በክርስቶስ ፓወር ውስጥ ማዳን ብቻ ነው ያለው። ኢቭን ሰይጣን በምን ዋሸን? ቸርች ላይ የሆነ የእግዚአብሔር ኃይል ሲመጣ ደክመ ስትመጣ ሊቀጥፍ ነው፣ ሊገል ነው፣ ሊያጠፋ ነው፣ ፓወሩ መጥቷል፣ ነገርን ሊዘጋ ነው የሚል ውሸት ሰይጣን ዋሽቷቸው የመጡ ሰዎች አሉ። ዛሬ ምስራች አለኝ። ኃይሌን የምሰጥሽ አለ ጌታ፣ ከፈራሹ ላድንሽ፣ ከሰጋሁ ላድንህ። ዛሬ በሆነ ሰው ቤት የሚለቀቅ ኃይል አለ። እስቲ ከኔ ጋር ጮኻችሁ አሜን በሉ። ከማንኛውም ነገር ጌታ ሲያድናችሁ ነው ያዩት። በድብቅ ከተቀነባበረ ጉድጓድ የሆነ ሰው አምልጧል። ዛሬ መርዝ ሰርተው ሊያጠጧችሁ ካሉ ሰዎች ኢየሱስ አድኗቸዋል። ግብዣ አስመስለው ደግመው መትተው ሊያበሉሽ ካሰቡበት ጉዳይ ጌታ የሆነ ሰው ገላገለው። እስቲ አንድ ሰው ጮሆ የእግዚአብሔር ኃይል ለማዳን ነው ይበለኝ። ነው እንዴ? ያዳዋተስ ጮክ ብለ የእግዚአብሔር ኃይል ለማዳን ነው በሉ እስቲ። ስለዚህ የእግዚአብሔር ኃይል ከማንቀጥቀጥ ያልፋል፣ ከማንዘብዘፍ ያልፋል፣ ከሆነ ነገር አልፎ ለምንድን ነው? በቃ ለማዳን። ታዲያ ይሄ ፓወር ምዕራፍ 3 ላይ በጣም ልብ በሉ ቤተሰቦቼ። ምዕራፍ 3 ላይ ያለውን ታሪክ ብዙዎቻችን ብዙ ዘመን ተሰብከናል። አንድ ከመወለዱ ጀምሮ ከእናቱ ማፀን ሲወጣ ጀምሮ ሽባ የነበረው ኦልሞስት እስከ 40 ዓመት የሚሆነው ሰው እድሜ አስቸጋሪ ሚዘረብል የሆነ ህይወት የመራ ሰው ታሪክ ነው የሚናገረን። በራሱ ላይፉን መቀየር ያልቻለ፣ በራፉ ህይወቱን ቀጣይ ነገሩን ቼንጅ ማድረግ ያልቻለ በመከራ የኖረ ሰው ሂስትሪ። በተለይ በዚህ ሰው ህይወት ውስጥ ያለውን ጥቂት ከባባድ የሚባሉ ነጥቦችን ላንሳ፣ ካለው በጣም ሰፊ ስለሆነ ወደ ጸሎት እንድንገባ ስለምፈልግ። እያንዳንዱን ነገር ሳጠናው እኔ ጋር ማገኘዋለሁ፣ ቸርቻችን ላይ ያገኘዋለሁ፣ ስፔሻሊ የኢትዮጵያ ቤተክርስቲያን ላይ ያገኘዋለሁ። ይሄ ከመወለዱ ጀምሮ የነበረው አንካሳ የነበረው ሰው ከእናቱ ማፀን ሲወጣ በነገራችን ላይ የተቆረጠ እግር ይዞ አልወጣም። እግሩ አለ፣ እጁ አለ፣ ሙሉ አካሉ። ሕፃናት ሲወለዱ ሁይ ጌታው ተመስገን ብለን እናቅፋቸው የለ ሙሉ አካሉ። ቤተሰብ እኛ ዘመን ቢሆን ገንፎ ተበልቶበታል። እንኳን እግዚአብሔር ረዳሽ እንኳን ማርያም ማረብችሽ ተብሎ እንደሚባለው ወንድ ልጅ ወለደች ተብሎ ሰፈር ተወርቷል። ሙሉ እግርን ይዞ የወጣው። በነገራችን እንደ ተወለደ ሰው መራመጃውን መሸከሚያውን ይዞ ይወለድና ከሆነ ዓመት በኋላ ሲያድግ እግር ይሸከመው የለ። ይሄ ሰው በጣም ያዙልኝ፣ የመጀመሪያው ከእናቱ ማፀን ሲወጣ መሸከሚያውን ማዘያውን መራመጃውን ራሱን የተሸከመው። መራመድ የሚገባውን እግር
መንቀሳቀስ የሚገባውን እግር በራሱ ተሸክሞ በጭንቅ ተወልዶ ያደገ ልጅ። የመጀመሪያው ትልቁ ቻሌንጅ የዚህ ሰው ታውቃላችሁ መንፈሳዊ ኬዝ ነው። መንፈሳዊ ሽባነት፣ ስጋዊ ሽባነት። በውስጥም በውጭም ሰውየው በቃ ክሪፕል ነው፣ መንቀሳቀስ አይችልም። ይሄ ጉዳይ የሰው ልጅ በኃጢአት ከወደቀ በኋላ ስሙኝ፣ የሰው ልጅ ክርስቶስ ኢየሱስን ዲናይ ሲያደርግ ታውቃላችሁ። አዳም የወደቀው በጣም ተከታተሉኝ። እኛ የሚመስለን አዳም ሕግ ጥሶ የወደቀ ነው የሚመስለን። አዳም ወንጌል አልሰማም ብሎ ነው የወደቀው። በኤደን ገነት የሚሰብከው ስብከት ወንጌል ነበር። ኤደን ገነት የእግዚአብሔር ድምጽ ሲመላለስ የሚል ትዝ ይላችኋል። ያ ድምጽ ምንድነው? ወንጌል ነው። ወንጌል መጣ፣ ወንጌል ተሰበከ፣ ወንጌል ተነገረው፣ የሕይወት ዛፍ ተሰጠው። አዳም አልፈልግም ብሎ ሪጀክት ሲያደርግ ሽባነት መጣ። መንፈሳዊ ዓለም አያይም፣ መንፈሳዊ ዓለም አይራመድም፣ መንፈሳዊ እጅ አይሰራም። ስታየው የሚያምር ሰውነት፣ ስታየው የሚያምር ቁንጅና፣ ግን ኢንተርናሊ ሽባ ነው። ስለዚህ ይሄ ሰው ከሚታየው የእግር ሽባነት ላቅ ያለ ነው። መንፈሳዊ ሽባነትም እንዳለው ያሳያል። መንቀሳቀስ የማይችል ይመኛል፣ አይሄድም። አይ ዶንት ኖ ይሄ ፕሮግራም ዛሬ መራመድ የማይችል የህይወት ክፍላችሁ ሲንቀሳቀሳ ያለው አንድ ሰው ጮሁ አሜን ይበለኝ እስቲ። ከኔ ጋር ያመነ አሜን ይበለኝ ዛሬ እስቲ። ከኢየሱስ ስም የተነሳ በለው እስቲ። መንቀሳቀስ የማይችል መራመድ የማይችል ይንቀሳቀሳል። የመጀመሪያው መንፈሳዊው ስጋውም ሽባነት ነው። ይሄን ያዙልኝ። ሁለተኛው የዚህ ሰው ኬዝ አጥኑ። ቤታችሁ ገብታችሁ የሚያስቀምጡት ሰዎች ወስደው በምን ደጅ ነው? በቤተ መቅደስ የእግዚአብሔር ቃል የሚሰበክበት ተከታታይ ትምህርት ያለበት እንደነ ቤኪ ኤርሚ ወጥቶ ወርሺፕ ይሰማል። ጎን ላይ እኮ ሃሌሉያ ኤሎሂም አዶናይ ሚል መዝሙር ይሰማል። ቸርች ጎን ነው፣ ለውጥ የለም። መንፈሳዊ ሪቫይቫል ሰፈር ነው፣ ቼንጅ የለም። ይዘመራል፣ ይሰበካል። ሰባኪው ባይብሉን ይዞ ሲገባ ያያል። ሰው ዘምሮ ሲወጣ ያያል። ለውጥ የለም። ልክ ይሄ ጉባኤ እንዳለ ነው። ስንት ዘመን አለፍን ድግስ ዙሪያ ቦታ አልበቃም ብሎ ድንኳን ውስጥ ቁጭ ብለን ተካፍለናል። የሆነ ሰፈር ደውለ ተካፍለሃል። መንፈሳዊ ነገር ሰፈር ላይ ያለ ለውጥ የለም። ኢኮኖሚ ታስሯል፣ ትዳር ታስሯል፣ ጤና ታስሯል። የሰውየው ተመሳሳይ ኦንሊ የሚመጣው የኢየሱስን ብቻ የሚገላግለው ኬዝ ይታየኛል ዛሬ። ብር ያልፈታውን ቤት ኢየሱስ ይፈታው ያለው፣ ዘመድ ያልፈታውን ኢየሱስ ይፈታው ያለው። ዛሬ ማክሰኞ ልንገራችሁ፣ ደግማችሁ ላትታሰሩ፣ ደግማችሁ ላትያዙ እግዚአብሔር በልጁ ስም ፈቶ ይለቃቸዋል። ለሪቨር መልእክት አለኝ። ጮአችሁ አሜን በሉ። ግድ የለም እንደ ሌላ ቀናቱ ሰሩ። ዛሬ ተፈታችሁ ጮአችሁ አሜን በሉ። ማንም ሊያስረው የማይችል መለቀቅ ቤትሽ ይገባል። መናፍስቶች ሊይዙት የማይችል መፈታት ይመጣላቸዋል። ይሄ ስም ይፈታል በሉት። ጎናችሁ አለው ሰዎች ያይ አረ ኢየሱስ ያድናል። መንፈሳዊ እንቅስቃሴ ባለበት፣ ህግ ባለበት፣ ቶራ በሚነበብበት እንዴት ነው አንተ የፈውስ ፕሮግራም ላይ ተካፍለህ የቸርች ሪቫይቫል ጎን ቆመህ ሳትፈወስ ሜዳ አሳዝንም? ደሴም እንዲህ አይነት እንቅስቃሴ ነው ያለው። ቶሎ ቶሎ ልሂድላችሁ። የሰውየው ኬዝ ይሄ ብቻ አይደለም። እለት እለት እየመጡ ሰዎች በመቅደስ ደጅ አስቀምጠውት ይሄዳሉ። ማታ ተኝቶ ማለዳ የሚወስደውን ሰው ይናፍቃል። ምንም ነገር ይምጣ ለዚህ ሰውዬ ጥገኛ ነው። ያለ ሰው አይሄድ፣ ያለ ሰው አይራመድ። የሆነ እድል ቢመጣ እንኳን በእኛ ዘመን ስልክ አውጥቶ ማንጋ ልደውል ነው የሚለው። ቪዛ ቢመጣ ትኬት ማን ልጠይቅ፣ ቤት ኪራይ ሲጨምር ቆይ ማንጋ ልደውል። ሁላችን የሚጠዋወተን የሆነ ነገር ሲዘጋጋ ቆይ ማንጋ ቴክስት ላድርግ። የለውም ፓወር። ስለዚህ ኤክስፔክት የሚያደርገው ሰዎችን። ስለዚህ የዚህ ሰውዬ ላይፍ ምን ነው ታውቃላችሁ? ጥገኛ ነው። የሰው ጥገኛ፣ የሰፈር ጥገኛ። ደግሞ እነዚህ ሰዎች አምጥተው አስተኝተውት ቢሄዱ ብቻ ቁጥሩ ማታ ሼር ያደርጋሉ ማለት መፈወሱንም ላይፈልጉ ይችላሉ። እንካምነዋ ማለት የናንተን ጥገኝነት የሚፈልጉ ያለነሱ እንደማትኖሩ ያሰቡ ሰዎች እቺ ማክሰኞ ተታዘበኝ። በሚመጣው የስም ጉልበት ያለማንም እንደሚያኖረን፣ ያለማንም እንደሚያበላን፣ ያለማንም እንደሚያሻግረን ለምነናቸው የቀጠልን ከዚህ በኋላ ላትለምኗቸው። አቃውነት የሆነ ሰው ያዙላ ለምነህ ማትቀጥልበት ዘመን ይሄ ዘመን ነው በሉት። ኧረ በጌታ በኢየሱስ ስም ፍቱትና ተናገሩ። እኔ ሃይማኖት መንፈስ አይደለም ይዤ የመጣው መልእክት ነው። ራታካታ ባሪያስ ያለ መዋጮ ትኖራላችሁ፣ ያለ መዋጮ ትኖራላችሁ፣ ሳይቆረጥላችሁ ትኖራላችሁ፣ ሳይሰፍርላችሁ ትኖራላችሁ፣ የሆነ ሰው አሳሰበኝ ሳይል ትኖራላችሁ። የሚገላግል የኢየሱስ እጅ መጥቷል። አንድ ሰው ጮሆ አሜን ይበለኝ። ማለት የዚህ ሰው ላይፍ የሚያሳዝን ጥገኛ ነው። የሰው ጥገኛ ከሰው ውጪ ላይፉን የሚመራ የለም። ምንም ውስጥ ይግባ ሰው የለኝም የሚል ነው።
ስለዚህ ጠዋት ያመጡታል፣ ያስቀምጡታል፣ አስተኝቶት ይሄዳል። ከዛ በንጋታው 40 ዓመት አይሰለችም። ደሬ አስበው እዚህ ቸርች በር ላይ ለ40 ዓመት የሆነ ሰው የተሸከመ ቢያስቀምጠው ምንድነው የምትወስደው? ይሄ ማለት ያለ ሰው ላይፉን ማሰብ አይችልም ይሄ ሰውዬ። ስሙ ሲመጣ ግን እናዳላ ባሪያዲያስ በሚመጣው ዘመን እኔ እግዚአብሔር ምስክር አይኔን ከፍቶ አሳይቶኛል። ያለ ማንም ወደ መቅደስ ትገባለህ። ያለ ማንም በተዘጋው በር ከፍተህ ትገባለህ። እግዚአብሔር ዛሬ ይገላግላቸዋል። አንድ ሰው ያዙልኝና ስሙ ይገላግልሃል በሎት። ራሳ ካታ ጥገኝነት የሰለቸው ሰው ብቻ ከኔ ጋር ተባብሮ አሜን ቢል ደስ ይለኛል። ዛሬ ከሰው ጫንቃ ላይ አወርዳቸዋለሁ፣ ከዘመድ ጫንቃ ላይ አወርዳቸዋለሁ። የሆነ ነገር ሲኖር ቢቆርጥልኝ ቢሰፍርልኝ ከሚል መንፈስ ትወጣላችሁ። እገሊት ከሚል ከተጠባባቂነት መንፈስ ትወጣላችሁ። ማንም እናንተን ለመደገፍ እጁን አይዘረጋም። እጁ በቂ ነው የኢየሱስ አሜን። መቅደስ ዳር ነው የተቀመጠው። ሰው ላይ ነው ዲፔንድ ያደረገው። በነገራችን ላይ የሆነ ሰፈር መሄድ ይፈልጋል እንጂ ይሄዳል? ለምንድን ነው ማይሄደው? ሽባ ነው። ምን ይፈልጋል? ሰው። ስለዚህ ሰውየው በእቅድ የተሞላ ሰው። እንዲህ አይነት ሰው ገጥሟቸዋል። እቅድ ብቻ ሳገኘው በሚመጣው ዓመት የሆነ ሱቅ ከፍታለሁ፣ በሚመጣው ዓመት የሆነ ኤምባሲ ገባለሁ፣ እኔ ያገኘው ሰው በሙሉ በሚመጣው ዓመት አገባለሁ። ምንድነው ችግሩ መሰለ? ያቅዳል፣ እጅ አለው፣ አይን አለው፣ መራመጃ የለው። ስለዚህ አንድ ችግር ብቻ ነው የዚህ ሰውዬ ችግር መቀሳቀስ ነው። ያችን ፓርት ደግሞ የሞሏት ሰዎች ናቸው። አሁን ሰዎቹን የሚገላግልና ሰዎቹን የሚያወጣና በራስ እጅ ላይ ስሙ የሚያንቀሳቀስ ዘመን መጥቷል። አንድ ሰው ጮሆ አሜን ይበለኝ እስቲ። ጎናችሁ ያለውን ሰው አይኑን እያያችሁ ንገሩት፣ የምስራች ስሙ ገላጋይ ነው በሉት። ኧረ ኢየሱስ ክርስቶስ ጌታ ነው። በመንፈስ አሁን እያየው ጉባኤው ሽፍት እያደረገ ነው። ለሆነ ነገር ሰው ጋር መደወል ልታቆሚ ነው። እንደው ባክህን አስጨርስልኝ ብለሽ መደወል ልታቆሚ ነው። ራስሽ ትገቢበታለሽ። ራስህን ጌታ ይዞ ያስገባሃል። እነዛ ሰዎች ከዚህ በኋላ ስልክ ምን ነው ጠፋ ብሎ ይደብራቸዋል። ጠዋት ማታ ታስጨንቃቸው ነበር፣ አሁን ትዘጋዋለህ። ሰማይ ይከፍትልሃል፣ ሰማይ ይደውልልሃል፣ ሰማይ ያንቀሳቀስልሃል። አንተ ሰው ጮኸ አሜን አትለኝም ወይ? ስሙ ይገላግላቸዋል። አንወሻሽ። እኔን ጨምሮ ሁላችንም የሆነ ነገር ስናስብ ኤክስፔክት የምናደርገው ሰው አለ። ቢመጣልኝ፣ ቢረዱኝ፣ ቢያማክሩኝ፣ እንደው አንድ ዳር ቢያደርሱኝ። በቃ ዘመናችንን በሙሉ ሰው ላይ ተጠግቶ አይሰለችም? ዲፔንድ ኦን ሳምባዲ አይሰለችም? ማለት የዚህ ሰው ህይወት አሳዛኝ የሚያደርገው ከመወለዱ ጀምሮ በራሱ ሄዶ አያውቅም። አንድ ሁለተኛ ያለ ሰው ህይወቱን አስፋቅ። አንዳንድ ሰው ከሌለ እኮ ይበርደዋል፣ ጭንቅ ይሏል። የሆነ ሰው ዙሪያው ከሌለ ጠዋት እንኳን ደውሎ ደናደርሽ በላሽ ካላለ ቀኑን የሚያዛጋው ሰው አለ። ያለ ሰው አንድ እርምጃ መሄድ የማይችል። አሁን እኮ ዘመን መጥቷል። ኢላ ባራዳ ባዲያ ይሄን ሰው ያለ ደጋፊ ማየት ከባድ ነው። ሰፈር ላይ ስታዩት ሰው ተሸክሞታል፣ ደጋፊዎች አሉ። አሁን ግን ስሙ ከመጣ በኋላ እያንዳንዳችሁ የምትታጀቡት በሰው አይደለም። የሚያጅባችሁ ክብር ነው፣ የሚያጅባችሁ ደመና ነው፣ የሚያጅባችሁ መለኮት ነው፣ የሚያንቀሳቀሳችሁ የእግዚአብሔር እጅ ነው። አሜን ትላላችሁ? መቅደስ ዳር መቀመጡ ብቻ አይደለም፣ ሰዎች ላይ ጥገኛ መሆኑ ብቻ አይደለም። በጣም ስሙኝ። ሰውየው ስሙን የሚነግረኝ ሰው ማን ነው? ቶሎ ስሙ ማን ነው? ማን ነው? ሽባው ሰው። በነገራችን ላይ ችግሩ ስሙን ውጦታል። እስቲ በሉት ከኔ ጋር ችግሩ ስሙን ውጦታል በሉት። ዘኪዮስ ሲባል ሰምተናል፣ በርጠሚዎስ ሲባል ሰምተናል። አልዓዛር አልሰማችሁም? የዚህ ሰው ሂስትሪ ኔምድ የተደረገበት ስሙን ሬጂስተር የተደረገበት ብታይ ሽባው፣ ጥገኛው፣ ለማኙ ከጀርባው የተለጠፉ ስሞች ስሙን ውጠውት ስሙ ጠፍቷል። ራሱ ከቤ ነው፣ አቤ ነው፣ ዱቤ ነው አያውቁት። ካለብን ቻሌንጅ የተነሳ የኛንም ስም ረስተውታል። ምናልባት እንደ ወንጌላዊ በእምነት ይበሉኝ እንጂ ከበእምነት በላጮክ ብሎ ሰው ውስጥ የገባ ኬዝ ይኖራል። ወይ ምስኪኑ ሊሉ ይችላሉ። ወይ ስማችሁ እንኳን ጠፍቶ ችግራችሁ ስም እስኪሆን የደረሳችሁ ዛሬ ምስራች አለ በጌታ በኢየሱስ ስም። ዛሬ ለሆነ ሰው አይ ዶንት ኖ ነቀፌታ ሲወገዳል። አላዳባራዳባዲ ያሳካታ አንድ ሰው ጮሁ አሜን ይበላይ። ስማችሁ ላይ የገባ የተጣበቀውን ሲያራግፈው ያለው መከራችሁ ያበቃል፣ ቻሌንጆቻችሁ ያበቃል፣ መሰደቢያችሁ ያበቃል፣ መሰደጃችሁ ያበቃል፣ መለመኛችሁ ያበቃል። ሲያንድ ሰው ጮሁ አጨብጭቡ አሜን ይበላይ። ያበቃል መጣሪያችሁ።
እኔ በጣም የገረመኝ የእናንተም ባላቅም የራሴን ህይወት እያገኘሁት ነው። ስሙ ጠፍቶ ስሙን ተደብቆ የሚኖርበት ኑሮ ስሙ ሆኗል። ከዚህ የተነሳ ሙሉ ምዕራፍ 4 ላይም ግቡ ሰዎች ያ ሰው በመቅደስ ዳር ተቀምጦ ይለምን የነበረው አልነበረም ወይ? ሲወያዩ ራሱ ማን የተፈወሰው? ያሽባው ማን የዘለለው? ሰው ተሸክሞ የሚሄደው። ስማችሁ እንግዲህ አስገቡ። እቺ ያገባለሁ እያለች ማታገባው የሚባል ስም፣ እቺ እኮ ወልዳለሁ ብላ ማትወል ስማችሁ እኮ ነው። አሁን ይቀየራል። ዛሬ አዲሱ ስማችሁ እንደዚህ ነው የሚሆነው። ድሮ በተጠራችሁበት አትጠሩም። የኔሽን ወላጅ ሆናችሁ የበረከት ቁልፍ ይዛችሁ በአዲሱ መጠሪያ የሚጠራ ሰው እዚህ ቤት እያየው ነው። ያ ሰው ከሆነ አሜን ካለ አጨብጭባ አሜን ይበለኝ። ስሙን ኢየሱስ የሚቀይርለት፣ ታሪኩን የሚቀይርለት። ዳኒ ጥሩ መልሷል። ስሙ ሽባው ነው። ሽባው ከዚህ ውጪ የለም። በጣም ስሙ። በነገራችን እዚህ ላይ ወሳኝ ነገር ነግራችሁ ነው። ዓለም በጣም አጥብቃ የምጠላው ስም ኢየሱስ። ኢቭን ለዚህ ነው ስሙን ስንጠራው ራሱ የናዝሬቱ በሉት እስቲ ድገሙት አንድ ላይ። የናዝሬቱ ናዝሬት ማለት ሂስትሪ አንብብ። ያልተማረ ህዝብ ያለበት፣ የኑሮ ደረጃቸው ዝቅ ያለ፣ በጣም ተራይ ማህበረሰብ ያሉበት፣ ኢቭን ለምርጫም ለአገር ጉዳይ እንኳን ከዛችሁ ዝማት ማትመርጥበት ኤሌክሽን የለም የተመታ ህዝብ ያለበት። ከዛ ሲጠራ ራሱ ምንድነው የተናቀው ኢየሱስ ነው የሚለው። ዓለም ንቃዋለች። ዓለም ኢየሱስን ገፍተዋለች። በናቀችው ልክ ግን የሽባ መተርተር አትችልም። ኢየሱስን ገፍታ ሽባ ሳትፈውስ ግራ ገባት እኮ ነች ዓለም። አቤት የናቀችው ስም። እዚህ እንኳን ሳወራኮ ስለለመዳችሁት ምንም አሜን አትሉም አይደል? ለምደሽዋል። አሁን ዘመን መጥቷል። ኢየሱስ ሲል እኮ ሰማይ ነውጥ ነው የሚመጣው። እናንተ ግን ኖርማል ሆናችሁ ነው የምታዩኝ። ወልደ ኢየሱስን አልጠራውም። የሙታንን ጉልበት የሰበረ፣ ሰይጣንን የቀጠቀጠ፣ እባቡን የመታ፣ ማተሙን የፈታ፣ አይኑ እንደ እሳት ነበልባል የሆነ፣ ደረቱን ቦቅ የታጠቀ፣ ሰብኬ ማላፍርበት፣ ተናግሬው ማልሸማቀቅበት፣ አብ ያከበረው፣ ነቢያት ያበዱለት፣ ሪቨር የምትሰብከው፣ ወጣቶች የሚሰብኩለት፣ ሰብኬ ማልጨርሰው፣ አው መጽሐፍ ቅዱስ ያከበረው፣ ሙሴ የሰበከው፣ አብርሃም የጮኸለት፣ ኢሳይያስ የተነበየለት፣ አንተ ኖርማል ሆነ የምትሰማለት፣ እኔን ግን የሚያሳብደኝ ዓለም የተቸችው ኢየሱስ። ኧረ አንድ ሰው ጮሆ አሜን ይበለኝ። ይሄ መጽሐፍ ስለ ኢየሱስ ነው ካልከኝ አሜን በለኝ። አብርሃም ስለ ኢየሱስ ነው ካልከኝ አሜን በለኝ። ሪቨር ኢየሱስ ነው ያለው ካልከ አሜን በለኝ። እስቲ ሶስቴ ኢየሱስ በሉ አንድ ላይ። ድገመው ግድ የለህም። ዓለም የገፋችሁ ስም ዛሬ ሽባ ያዘልላል። ዓለም የጠላው ስም የሞተ ያስነሳል። ዘርሽ የጠላው ስም ልጆችሽን ይቀይራል። ጓደኛ የጠላው ስም ቤትን ይባርካል። አዎ ጠላት ያሳደደው ስም አንተ ቤት ይፈውሳል። እውነት ነው። ማትችለው ስም ኢየሱስ ይገለጣል። እስቲ አንድ ሰው ጮሆ ኢየሱስ ይበላኛል። ለሁለት ሰው የምስራች። ዓለም የገፋችሁ ስሙ ነው ያከበረኝ በሉት። ይላ ረሰተታ ያከበረኝ ኤላባራሪያስ ስምህ እንደሚፈስ ዘይት ነው። ደናግሎች ወደዱ። ይህን ስም ስጠራ ዛሬ የሆነ ሰው ታሪክ ይቀየራል። ይህን ስም ስጠራ በሮች ይከፈታል። ይህን ስም ስጠራ አይናችሁ ይከፈታል። ይህን ስም ስንጠራ ጉባኤው ይቀጣጠላል። ይህ ስም ነው አንተ ሰው ታሪክ የሚቀይርላችሁ። ኢየሱስ ብሎ ያላፈረ ሰው ብቻ ማየት ፈልጋለሁ። ኢየሱስ ብሎ ይኸው ከአዳማ ተነስቷል። ይኸው ከጅማ ተነስቷል። ኢየሱስ ብሎ ሪቨር ለጀሞ ተነስተዋል። ኢየሱስ ብለን አውሮፓ ገብተናል። ኢየሱስ ብለን ካናዳ ገብተናል። ኢየሱስ ብለን ገጠር ወርሰናል። ለአንድ ሰው የተናቀው ስም በሉት ፈዋሽ ስም ነው። አጃራሲ ካታላባሪያስ እኔ ያየው የዚህ ጉባኤ አየር ሲቀየራለሁ። ዛሬ የምስራች ልተንበይ አሜንት ያለሽ የጎተቱሽ ያፍራሉ። የሳበ ገመድ ይቆረጣል። ያዘገያችሁ ይመታል። ያስለቀሳችሁ ይመታል። እጃችሁ ላይ የጠፋ ይመለሳል። የተበላችሁት ይመለሳል። ሌባ አናቱ ይመታል። ተጋሚ ይቀጠቀጣል። ኢየሱስ የኔ ነው የሚል ጮሆ አሜን ይበለኝ። እስቲ ከኔ ጋር የኔ ጌታ በሎ እስቲ። ክብሬ ነው፣ ገንዘቤ ነው፣ ወርቄ ነው፣ ጌጤ ነው፣ ዝናዬ ነው። ዘረፍ አራ ኢየሱስ እስቲ አጨብጭቡና አሜን በሉ ባካችሁ። ዓለም ምን ያለችው ስም አልኳችሁ? የናቀችው ዓለም የገፋችሁ ዓለም የተቸችው ያ ስም 40 ዓመት ሽባ የነበረውን 40 ዓመት የሰው ጥገኛ የነበረውን 40 ዓመት ከናቱ ማፀን ጀምሮ ዲፔንደንት የሆነውን 40 ዓመት ስሙ ተቀይሮ ሽባው የተባለውን ሰው ከቀየረ
ያንተን ቤት ጉዳይ እማይቀይረው ስላላመንከው ብቻ ነው። እኔ ገብቶኛል። ይሄ ጉባኤ ቢያምነኝ ያለ ጌታ የዚህ ሰው ታሪክ አንተ ቤት ይደገማል። if you believe ዛሬ ያመነ ሰው ብቻ ፈልጋለሁ እዚህ ቤት ዛሬ ከኔ ጋር አምኖ የሚተባበር ሰው ጮህ አሜን ይበለኝ። አድራሻ ትቀይራላችሁ፣ ሰፈር ትቀይራላችሁ፣ ወይ ትቀይራላችሁ፣ እንቅስቃሴ ትቀይራላችሁ። ሌላ ጊዜ ተፈውሶ ምን ብሎ አልሄደም ወደ ቤቱ ነው። አሁን ግን ይፈወሳል፣ ወደ መቅደስ ይገባል። ይሄ መልእክት መጣልኝ። የዛሬው በሌላ መንገድ ነው የምትሄደው። በሉት ጎናችሁ ወደ ቤት በሌላ አላ ዘካቲላታ ራሳ ካታራዲያስ ጠዋት ሲወጣ ሰዎች ተሸክመው በር ላይ ያስቀመጡት ማታ እንመጣና እንወስዳለን አሉት። ማታ ሲመጡ ቦታው ላይ የለም። ወላሲራ where are he where ነው ሲመጡ የለም ሰፈሩ ላይ። ጎረቤት ደወሉላቸው፣ አልሰማችሁም ወይ አሏቸው። የሆነ ነገር አግኝቶታል አላቸው። ወዴት ነው ሄደው ሲባል ገብቷል አሉ። እና ከነማን ጋር? ከወረኞች ጋር አይደለም፣ ከአሜተኞች ጋር አይደለም፣ ከአፖስቶሎች ጋር ነው ሄደው። ከሐዋርያት ጋር የሚያስኬድ ቅባት የሆነ ሰው ቤት ገብቷል ዛሬ። ከነቢያት ጋር የሚያስኬድ ኧረ አንድ ሰው አሜን ይበለኝ። ያዝና የድሮ ሰፈር አላገኘም፣ ስመለስ አላገኘም በሉት። ኢላሳከራ ዳባያስ ስመጣ አንዳንዶቻችሁን አላገኛችሁ። አንዳንዶቻችሁ ማገኛችሁ ተራራው ላይ ነው። ሌሎቻችሁ የሥራ በር ተከፍቶላችሁ፣ ሌሎቻችሁ ጮኛ ይዛችሁ አጃራተባ አረ ያዙና ንገሩት። አዲሱ ሰፈር አያለው በሉት። ወረባከባራ ሊካታራ ዳባራስ አረ ኢየሱስ ያድናል። ጠዋት ኮት ሸኝተውት ማታ ሊሸከሙት መጥተው መሸከሚያውን ጥለው ማዘያውን ጥለው ማታ አግኝተውት እየጠጡ በእልልታ ምስጋና ፕሮግራም የተሸከሟችሁ ከዚህ በኋላ ደውለ እንዲህ ትለዋለህ። ለ20 ዓመት ገንዘብ ረድተኸኛል፣ 10 ዓመት ቤት ኪራይ ከፍለልኛል፣ ከዛሬ ማታ ጀምሮ ግን እጋብዛለሁ። ምን አገኘ? ስሙ አገኘኝ እና ምን አለ? ቁልፍ ሰጥተውኛል፣ ሰሞኑን ቤት ልገባ ነው እና ምን ላድርግ? የምስጋና ፕሮግራም አለኝ። ለሆነ ሰው ልተንብይ አሜን በለው። የረዷችሁ ለምስጋና ቤታችሁ ይምጡ። ያገዟችሁ ለእልልታ ቤታችሁ ይምጡ። የመከሯችሁ ለአገልግሎት ቤታችሁ ይምጡ። ለአራስ ሰው የምስራች አድራሻ ቀይረሃል በሉት። ዛአታ ሊከረደል ይሄ መንፈስ እየነዳኝ ነው ያለው ዛሬ። እኔ ልናገር የፈለኩት ሰው መንፈስ ሽፍት እያደረገኝ ነው። ጀብራዳ ባሪያስ አንድ ሰው አሜን ይበለኝ። አንቺ ባጣ ቆየኝ አይደለሽም። ሰው ሲመጣ ሁሌ እዛ ሰፈር ያገኘሽ እንዲላል። ሰፈሩ ራሱ ስሙ ተቀይሮ እንትን ጋር ጠብቀኝ ይባባላሉ። ምን ጋር ሲባል ማሙድ ሙዚቃ ይባል ትዝ ይላችኋል። አሁን ተቀይሮ ደግሞ እዛ ሰፈር ላይ ሽባው ሰው ያለበት እንገናኝ። መቀጣጠሪያው እሱ ነው፣ መገናኛ እሱ ነው። እሷ ጋር የትኛው ያቺ እንትና ጋር እንገናኝ። አሁን ግን ለመቀጣጠሪያነት አይሆንም። ሰፈሩ የነበረው ሰፈር ይለቀዋል፣ ይዘላል፣ ይዘምራል፣ ወደ ቤተ መቅደስ ይገባል። ከዛ የሥራ በር ተከፍቶላል። አንድ ሰው ጮሆ አሾ ይበለኝ። ድገሙ አንድ ላይ እስቲ ድገሙ አንድ ላይ። እኔ ልጠቅልል ነው፣ ወደ ጸሎት ግባ። ደስ እያላችሁ ነው? ደስ እያላችሁ ነው? ጥገኝነት ይብቃ፣ ይብቃ ጥገኝነት። የሰው ጫንቃ መኖር ይብቃ። ሌላው በጣም አሳፋሪው አሳዛኙ ነገር ዓለም፣ ሃይማኖት፣ ሰይጣን ተባብረው የሰሩብን በደል እኔን ጨምሮ የትም ቦታ ግባ ፎከሳችንን ቀይረውታል። ትኩረታችን ራሱ መንፈሳዊ እንዳይሆን ቪዥን እንዳይሆን። አንተ ራእይ ይዘት ወልደህ ራእይ አይታየህ። ሁሌ የሰው እጅ የሚያሳይ መንፈሱ ክፋቱ የእናንተን ባላቅም እኔ ስላለብኝ የትም ስንሄድ ኮይን ብቻ የሚያሳይ። ከሰበክ በኋላ ብር ሰው ካገኘ አንድ ደና ሰው ስታገኝ ብር፣ ጴጥሮስን ሲያገኝ ብር፣ ወይዘሮ ምን ጴጥሮስ የሚባል ሌላ ሴት ካለ ብር። አንተ ክፋቱ ማለት ነው። 40 ዓመት ማይንዱን በመንቃኝቷት ከቪዥን ወደ ፋይናንስ፣ ከራእይ ከአገልግሎት ከመገለጥ ወደ ቁሳቁስ። ከዛ ጴጥሮስ አየውና ብርና ወርቅ የለኝም አለ። አንተ ኤክስፔክት የምታረጋውን እነገሌ ሰጥተው ኋላ አልተቀየርክም። 40 ዓመት እኮ ሰው ሰጥቶታል። 40 ዓመት ሰርተውበታል። እኔ በህይወቴ የዘሩብኝ በጣም ሶሻል ላይፍ ያልተቀየረ አይ ዋንት አሁን ሙሉ የምፈልገው ዛሬ ገንዘብ የሚሰጠኝ ሰው አይደለም። ይሄን ስም ሙሉ ሰጥቶ የሚገላግል ዋቹ አሜን በለው። በየጊዜው ሰፍሮልህ በየጊዜው ሰጥቶ ካልተለወጥክ አንድ ነገር ኮምፓስን ቀይረው። ጴጥሮስ እንዲህ አለ፣ ዛሬ ይዘን የመጣ ነው ቁሳቁስ አይደለም። ዛሬ ይሄው እኔ ማክሰኞ እዚህ ቸርች ይዤ የመጣሁት ያው ጌታ እግዚአብሔር ምስክሬ ነው። ፎከሳችሁን አስተካክሉ። ጮዋችሁ አሜን በሉ። ብርና ወርቅ የለኝም፣ ፋይናንስ አይደለም ያለኝን እሰጥሃለሁ፣ ኢየሱስን እሰጥሃለሁ። ትነሳለህ፣ ትገባለህ።
የዛሬ መልእክቴ እንደዚህ ነው ያለ ትነሻለሽ፣ ትዘያለሽ፣ ትገቢያለሽ። ራዙካ ቢካ ኪላቱ ፒላራ በሎጎን ያለው ሰው ትነሳለህ፣ ትዘላለህ፣ ትገባለህ። ሚያስነሳ ስም መጥቷል። ሚያንቀሳቀስ ስም መጥቷል። ሚያራምድ ስም መጥቷል። ሚያዘልል ስም መጥቷል። ሚያስገባ ስም መጥቷል። የት እንደምትገቡ ባላቀም ዛሬ ግን የሆነ ሰው ይገባል። ዛሬ ኧረ አንድ ሰው አጨብጭቡ አሜን ይበላይ። ገባው የሚል አጨብጭቡ አሜን ይበላይ። በአገልግሎቱ እንደተባረካችሁ እርግጠኛ ነኝ። ጌታ ይባረክ። ወንድማችሁ ወንጌላዊ በእምነት ለማ ነኝ። ይሄ የሪቨር ኦፍ ላይፍ ቤተክርስቲያን የዩቲዩብ አካውንት የአገልግሎት መስመራችን ነው። ወገኖቼ ይሄ መልእክት በየቤቱ እየገባ ሰዎችን ለእግዚአብሔር መንግስት እንዲማርክ ደግሞ የማዳኑ ዜና ዓለም እንዲሰማው ሁላችሁም ይህንን የዩቲዩብ አካውንት ሰብስክራይብ እያደረጋችሁ አብራችሁን እንድታገለግሉ ደግሞ ጥሬን አስተላልፋለሁ። አምናለሁ እናንተ እንደተነካችሁ በመልእክቱ መንፈስ ቅዱስ እንዳገኛችሁ ብዙዎችን እንደዚሁ ደግሞ ጌታ ያገኛችኋል። ደግሜ ጠይቃችኋለሁ። ሰብስክራይብ እያደረጋችሁ ለቅዱሳን ሼር እያደረጋችሁ ከዚህ አገልግሎት ጋር አብራችሁ እንድትቆሙ ጥሬን አድርጋለሁ። ተባረኩልኝ። በክርስቶስ ፍቅር ወዳችኋለሁ። ሻሎም